ዛሬ ሁለተኛ ሳሙኤል ምዕራፍ 18ን ከቁጥር 28 ጀምሮ እስከ 33 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ሁለተኛ ሳሙኤል ምዕራፍ 18 ከቁጥር 28 ጀምሮ አኪማአስም ጮሆ ንጉሱን ሁሉም ነገር ተሳክቷል አለ። ከዚያም ወደ መሬት ለጥ ብሎ በንጉሱ ፊት እጅ ነሳና በጌታዬ በንጉሱ ላይ እጃቸውን ያነሱትን ሰዎች አሳልፎ የሰጠ አምላክ እግዚአብሔር የተመሰገነ ይሁን አለ። ንጉሱም ብላቴናው አቤሴሎም ደህና ነውን ሲል ጠየቀ። አኪማአስም ኢዮአብ የንጉሱን አገልጋይና እኔንም ባሪያህን ሊልክ ሲል ትልቅ ሁካታ አይቻለው፣ ምን እንደሆነ ግን አላወቅኩም ብሎ መለሰ። ንጉሱም እልፍ በልና ቁም አለው። ስለዚህም እልፍ ብሎ ቆመ። ከዚያም ኢትዮጵያዊው ደርሶ ንጉስ ጌታዬ ሆይ የምስራች፣ ዛሬ እግዚአብሔር ከተነሱበት ጠላቶች ሁሉ ታድጎሃል አለው። ንጉሱም ኢትዮጵያዊውን ብላቴናው አቤሴሎም ደህና ነውን ሲል ጠየቀው። ኢትዮጵያዊውም የጌታዬ የንጉስ ጠላቶችና ሊጎዱ የሚነሱብህ ሁሉ እንደዚያ ወጣት ይሁኑ ሲል መለሰ። ንጉሱም እጅግ አዘነ። በቅጥር በሩ አናት ላይ ወዳለችው ቤት ወጥቶ አለቀሰ። ሲሄድም ልጄ አቤሴሎም ሆይ፣ ልጄ አቤሴሎም ባንተ ፋንታ ምን ነው እኔ በሞትኩ ኖሮ አቤሴሎም ሆይ ልጄን ወየው ልጄን ይል ነበር ይላል። ሁለተኛ ሳሙኤል ምዕራፍ 18 ላይ ያለ የጌታ ቃል ክፍል ነው ያነበብነው። ስለ መልእክተኝነት ነው በጣም ጥቂት ነገር የምናገረው። ስለ መልእክተኝነት አውቆ ስለ መሮጥ ነው ጥቂት የምናገረው። ምክንያቱም የምንሄድበት ቦታ የተላክንበት ቦታ ጠንካራ ስለሆነ ምላሽ የሚያስፈልገውም ነገር ስላለ አውቀን መሮጥ ይገባናል። የምንለውን ነገር አውቀን መልእክታችንን አውቀን በደንብ አንደርስታንድ አድርገን የምንለውን ነገር በስነ ስርዓት ይዘን ልንሮጥ ይገባናል። አውቆ ስለ መሮጥ ስለ መልእክተኛነት ነው በጣም ጥቂት የምናገረው። መልእክተኞች ነን። የምንናገረው ነገር አለን፣ የምናደርሰው ነገር አለን። ብዙዎች ምላሽ እንዲሰጡ የሚያደርግ መልእክት እግዚአብሔር በእኛ ዘንድ አኑሯል እና በዚህ ቦታ ላይ ሁለት መልእክተኞች ናቸው ያሉት። ምናልባት አብረን ስላነበብነው ያስተዋላችሁት ይመስለኛል። አንደኛው በስም ተጠርቷል፣ አንደኛው ደግሞ በአገሩ ስም ተጠርቷል። ስሙ አልተጠራም። የኛ ሀገር ሰው ኢትዮጵያዊ ነው የሚለው፣ ያኛው ግን አኪማአስ ይለዋል። እስራኤላዊ ስለሆነ አኪማአስ ብለው ስሙን ጠርተውታል። የኛን ሀገር ሰው አላቅም። እንግዲህ እዚህ መጽሐፍ ጻፊ የአንደኛና ሁለተኛ ሳሙኤል ወጥ መጽሐፍ ነው። የሳሙኤል መጽሐፍ ተብሎ ነው የሚታወቀው። አይ ቲንክ 200 ዓመተ ዓለም ገደማ አካባቢ የነዛ ሰባው ሊቃናት ወደ ግሪክ ወደ ጽር ሲተረጉሙት አንደኛና ሁለተኛ ሳሙኤል አድርገውታል። ልክ እንደ አንደኛና ሁለተኛ ዜና እንደ ዕዝራ ነህምያ እንደዚህ ሁለት ሆነው እንደተቀመጡት መጽሐፍት ማለት ነው። እና ይሄንን መጽሐፍ የጻፈልን ሰው ሲጽፈው ወጥ ነው። እንግዲህ ሳሙኤል የተወሰነውን ጽፎት ሊሆን ይችላል። እነዚህ ታሪኮች ግን ሳሙኤል ከሞተ በኋላ የተከናወኑ ታሪኮች ናቸው። ግን በሳሙኤል ስም የተቀመጠ መጽሐፍ ነው። ሳሙኤል ታላቅ አገልጋይ ነው። በዚህም ቦታ በጣም ደጋግመን አንስተነዋል። ከመወለዱ ጀምሮ ስለ እናቱ፣ ስለ አወላለዱ፣ ስለ አስተዳደጉ፣ በሱ ዘመን ስለነበረው ነገር ብዙ ጊዜ ስላነሳን ማለት ነው። በጣም ታላቅ የእግዚአብሔር መንግስት አገልጋይ ነው። እስራኤልን ከመሳፍንት ዘመን አገዛዝ ወደ ንጉሳዊ አገዛዝ እግዚአብሔር ሲቀይራት የተጠቀመው ዋነኛ ሰው ይሄ ሰው ነው። የመጀመሪያውን የእስራኤል ንጉስና ሁለተኛውን ንጉስ የመቀባት እድል ያገኘ ሰው ነው አይደል? ይሄንን ዳዊትንና ከዚህ በፊት የነበረውን ሳኦልን የመቀባት እድል ያገኘ ታላቅ አገልጋይ ነው። ምናልባት ሳሙኤልን በአገልግሎት የሚጋራው ወይንም ተመሳሳይ ቢሮዎችን ይዞ የሚያገለግለው ሙሴ ብቻ ሊሆን ይችላል። ብሉይ ኪዳን ላይ አዲስ ኪዳን ላይ ከመጣን ጌታችን ኢየሱስ ክርስቶስ ነው ሊሆን የሚችለው። መስፍን ነበር፣ ነብይ ነበር፣ ክህነትንም ደግሞ ደርቦ ያገለግል ነበር። እነዚህ ሶስት ኦፊሶች የያዘው ሙሴ ነበር። ከዛ በኋላ ደግሞ ይሄ ሰው ነው። ከዛ በኋላ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና ታላቅ አገልጋይ ነው ማለት ነው። በጣም ታላቅ ሰው ነው። እነዚህን አንደኛ ነው ሁለተኛ ሳሙኤልን ብቻ ሳይሆን የሩትን መጽሐፍ ጽፎታል ተብሎ የሚታሰበው ሳሙኤል ነው። በመሳፍንት ዘመን የተከናወነው ታሪክ የምታስተውሱት ከሆነ መሳፍንት 16 አካባቢ ነው። ምናልባት ታሪኩን ወስዳችሁ የምትገጥሙት ከሆነ የሩት ዘመን የሚመጣው መሳፍንት 16 ነው። ገንጥሎ ለብቻዋ የአንዲትን ሞዓባዊት ሴት ስም የመጽሐፍ መጠሪያ አድርጎ መጽሐፍ የቻለ በጣም ሩቅ የተመለከተ አይነት ታላቅ የብሉይ ኪዳን ነብይ ነው። እስራኤላዊ ተአምር ቢፈጠር እንኳን የመጽሐፍ ቅዱስ ስያሜ በአሕዛብ ስም ሊያደርግ አሕዛብ አይጨብጥም፣ በስምም አይጠራም። ይሄ ሰውዬ ግን ምናልባት አሕዛብ በእምነት እንደምንድን እግዚአብሔር አስቀድሞ ገልጦለት ሩትን መጽሐፍ ሰይሞ ታሪኳን
መሲሁ ግንድ ውስጥ ወይንም የንጉስ ዳዊት ቀድማያት ወይንም የመሲሁ ደግሞ የሩቅ ግንድ ውስጥ የገባች አይነት ሴት አድርጎ አቅርቦልናል። እና ትልቅ ሰው ነው ሳሙኤል ትልቅ ሰው ነው። ግን ይሄንን መጽሐፍ እንግዲህ የጻፈው ሰው ሲጽፍ የኛን ሀገር ሰው ዝም ብሎ ኢትዮጵያዊ ነው ያለው አይደል? ደና ስራ እኮ ነው የሰሩት። አሁን ይሄ ኢትዮጵያዊ ነው ቁም ነገረኛው። አሁን አኪማስ አይደለም ቁም ነገረኛው። አሁን እኮ ትልቁ ስራ የተሰራው በኢትዮጵያዊ አይደል? ኢዮአብም መልእክት አንተ ጋር ነው ያለው ሂድና ንገርልኝ ያለው ረጋ ያለ ነው። ሲሮጥ ማይቲን ቀስ ብሎ ነው የሚሮጠው። አኪማስ በሜዳው በኩል አቋርጦ ቀደመው ስለሚል ቀስ ብሎ ነው የሚሮጠው። ዋና መንገድ ነው የሚጠቀመው። ያኛው በአቋራጭ ሄዶ ነው የቀደመው። እና ሁለት መልእክተኞች አሉና የነዚህን የሁለት መልእክተኞች ሐሳብ ነው ጥቂት ነገር የምናገረው። እንግዲህ ታሪኩ የሚጀምረው እዚህ ምዕራፍ 18 አይደለም። ምናልባት እናንተ በኋላ ወደ ቤት ስትሄዱ ሐሳቡ ተደራጅቶ የሚጀምረው ከምዕራፍ 15 ጀምሮ ነው። ስለዚህ ምን ያክል የዚህን መጽሐፍ ጻፊ አይምሮ እንደያዘ እንግዲህ ዝም ብላችሁ አስቡት። ታሪኩ የሚጀምረው ምዕራፍ 15 ነው። ኢቭን ምዕራፍ 18 ላይ አያልቅም። ምዕራፍ 19ም ላይ ይቀጥላል። ምዕራፍ 19 ላይ የሚቀጥለው የዳዊት ሐዘን ይቀጥላል። በተወሰነ መንገድ የዳዊት ሐዘን ይቀጥላል። ግን ከምዕራፍ 15 ላይ ስታነቡ በጣም ይገርማችሁ በሆነ ምን አይነት ኮንስፓይረሲ እንደሆነ አቤሴሎም የሚባለው ከዳዊት ልጆች መካከል አንደኛው አቤሴሎም የተባለው ወደ ንጉሱ ከተማ መጥቶ ይላል አይደል? ወደ ንጉሱ ከተማ መጣና አቤቱታ ያለበት ሰው በዛ ዘመን ወደ ንጉስ እየመጣ ነው አቤቱታ የሚያቀርበው እና ያላቸውን የገጠማቸውን ያለፉበት ያለውን የተጓደለ ፍርድ ካለ ወደ ንጉስ እየመጡ ንጉሱ ጋር ገብተው ወይንም የንጉስ ባለሟሎች ጋር ገብተው ሲወጡ ይላል አቤሴሎምም በር ላይ ቆሞ ይጠብቃቸው ነበር ይላል። እና በር ላይ ቆሞ ይጠብቃቸውና ና ወንድሜ ይላቸውና ጠርቶ ያሰናበታቸው ለሚለው አቅፎ ይስማቸው ነበር ይላል። በጣም የንጉስ ልጅ ሲስም አስባውላን ኦርዲነሪ ሆነ አንድ ተራ እስራኤላዊ የንጉስ ልጅ ና ብሎ አቅፎ አንገቱን ይስመዋል ይላል። አንገቱን ስሞ ምን ሆነ ነው ይለዋል። እንደዚህ ሲለው ዘንድሮ ምን ፍርድ አለ? አሁን እኮ በቃ ፍርድ ተዛባባህ አይደል? ምን ፍርድ አለ ብለህ ነው? እንደው እኮ እኔ በሆን ኖር የተቀመጥኩት እፈርድልህ ነበር ይላቸው ነበር ይላል። በር ላይ ቆሞ መጽሐፍ ሲናገር በዚህ ሽንገላው አቤሴሎም የእስራኤልን ልብ ወሰደ ይላል። በጣም ይገርማችኋል። የህዝቡን ልብ ከንጉሱ ወሰደው። ምክንያቱም ትረስት የሚያደርገው ንጉሱ ብቻ አይደለም ህዝቡም ትረስት ያደርገዋል። ምክንያቱም በአባቱ በዳዊት ላይ ይሄንን ያደርጋል ብሎ ማንም አይጠብቀውም። ስለዚህ አቤሴሎም እውነተኛ ነው ማለት ነው፣ የሚያውቀው ነገር አለ ማለት ነው ብሎ የእስራኤል ልብ በሙሉ ከዳር እስከ ዳር አቤሴሎም ጋር ቀረ። የሚገርማችሁ የእስራኤል ልብ ወደሱ መዞሩን ሲያይ አቤሴሎም ወዲያው አልተራመደም። 4 ዓመት ያክል ጸጥ ብሎ ቁጭ አለ። 4 ዓመት ያክል ይሄንን ስራ በደንብ ውስጥ ለውስጥ እየሰራ ጸጥ ብሎ ቁጭ አለ። 4ኛው ዓመት ላይ ለንጉሱ ለዳዊት ለአባቱ እንደዚህ አለው፣ አባቴ ሆይ አለው። አቤት ሲለው እኔ ወደዚህ ከተማ ስመጣ አምላኬ እግዚአብሔር ከጠላቶቼ የሚያድነኝ ከሆነ እሺ ሄጄ በከተማው መስዋዕት ላቀርብለት ተስያለሁ ስለት መቼ? የዛሬ 4 ዓመት አለው። ታዲያ ሲለው ሄጄ ስለትን ላቅርብ ሲለው ሂድ ስለትን አቅርብ አለው። አይ ቲንክ ከተማይቱ ኬብሮን ትመስለኛለች። አቤሴሎም ውስጥ ለውስጥ ሄዶ ለተወሰኑ ሰዎች ምን ብሏቸዋል? ልክ እኔ ወደ ከተማው ስገባ ልብሳችሁን መሬት እያነጠፋችሁ አቤሴሎም ነገሰ ብላችሁ ጩሁ። ንጉስ አያውቅም። እና ልክ ወደ መስዋዕት አቀርባለሁ ወዳለው ከተማ ሲገባ ተሰብስበው 50 እና 200 አርጎ ነው የመደባቸው። አቤሴሎም ነገሰ እያሉ ጮሁ። ኦሬዲ እስራኤል ልብ ከአቤሴሎም ጋር ነው። ዳዊት ሳያውቅ እስራኤል ልብ ወደ አቤሴሎም ሄዷል። ዳዊት አላወቀ። አቤሴሎም ነገሰ። እግዚአብሔር ሳይቀባው እግዚአብሔር ሳያነግሰው በእስራኤል ላይ ነገሰ አቤሴሎም። ወሬው ዳዊት ጋር ተሰማ፣ ንጉሱ ጋር ተሰማ ነው የሚለው። በዚህ አባቱ ጋር ተሰማ ቢለው እንዴት ጥሩ ነበር። ንጉሱ ሰማ አቤሴሎም ነግሷል አሉት። እያንዳንዱ ያለውን ነገር ዳዊት ሲጠይቅ አይ ነገሩ የዛሬ አይደለም ታዲያ የቆየ ነው፣ እስራኤል በሙሉ ከአቤሴሎም ጋር ሆኗል አሉት።
በዚህ ጊዜ ዳዊት እንደዚህ አለ በሉኑኑኑ አላቸው ባለሟሎቹን ምን እናርግ ቶሎ ከዚህ ከተማ ወተን እንሽሽ ወዴት ወደ ምድረ በዳው እንሂድ ወደ ደብረ ዘይት ተራራ ወደ ይሁዳ ምድረ በዳ እንሽሽ ለምን አቤሴሎም ከመጣ እኔንም እናንተንም ይገለናል እርግጠኛ ነኝ እንደሚገለን እና ኑ እንሽሽ ብለው ሲሸሹ ምን እንዳደረጉ ታውቃላችሁ ካህኑ ሳዶቅ የእግዚአብሔርን የቃል ኪዳን ታቦት ይዞት ወጣ ሲሸሹ የእግዚአብሔርን የቃል ኪዳን ታቦት ተሸክሞ ካህኑ ሳዶቅ ይዞት ወጣ ሌሎቹንም እና አብያታርን ማስከተለው ነቢያቶቹም አሉ ናታን ተከትለው ወጡ አቤሴሎም ወደ ንጉስ ከተማ መጣ ንጉሱ ወጥቶ ሄዷል የአባቱን የዳዊትን ዙፋን ያዘ የአባቱን የዳዊትን ቤተ መንግስት ተቆጣጣረ ያዘ ነግሻለሁ አለ መጽሐፍ ሲናገር ዳዊትን በምድረ በዳው ላይ ሆኖ ይላል ምዕራፍ 15 ላይ በጣም ልቤን ይነካኛል ላምብብላችሁ እስቲ ምዕራፍ 15 እንደዚህ ይላል ቁጥር 25 ላምብብላችሁ እንደዚህ ይላል ከዚያም ንጉሱ ሳዶቅን እንዲህ አለው አንተ የእግዚአብሔርን ታቦት ወደ ከተማይቱ ይዘህ ተመለስ በእግዚአብሔር ፊት ሞገስ አግኝቼ እንደሆነ እርሱ እኔንም መልሶ ታቦቱንና ማደሪያውን እንደገና ለማየት ያበቃኛል ነገር ግን እርሱ ባንተ አልተደሰትኩም የሚል ከሆነ መልካም መስሎ የታየውን ነገር ያድርግብኝ እኔም ለመቀበል ዝግጁ ነኝ አያችሁት ዳዊትን የሚጨነቀው አቤሴሎም የያዘውን ዙፋኔን አስለቅቃለሁ አይደለም ያለው ይሄንን የቃል ኪዳን ታቦት ይዘ ከኔጋ ምድረ በዳ ለምድረ በዳ አታንከራትተውም አዎ በስንት ምጥና ልመና ነው ይዤው ከቂርያት አሪም ወደ ዳዊት ከተማ ይዤ መጣው አይንከራተትም ይዘው ተመለስ ወደ ከተማው ታዲያ በመገናኛው ድንኳን ውስጥ አስቀምጠው በርግጥ እግዚአብሔር አምላክ ከራራልኝና በእኔ ደስ ከተሰኘ ይመልሰኛል በፊቱ እንድቆም ያረጋኛል ዳዊት ከኔ ሲለይ ሚስም ማረገው ይሄን የቃል ኪዳን ታቦት ነው አለ እሚራራልኝ ከሆነ ቤተ መንግስት ያስገባኛል አይደለም ያለው በፊቱ እንደገና ያቆመኛል አለ መጥቼ ወደ ከተማይቱ መጥቼ በቃል ኪዳኑ ታቦት ፊት እንድቆም ያደርገኛል ከማረኝና በኔ ከተደሰተ ዋው የህይወት አቋሙ ነው ቀጥሎ የእግዚአብሔር ሉዓላዊነት እዚህ ውስጥ አለ ባንተ ደስ አላለኝም ካለኝ ግን በርግጥ የወደደውን ያድርግብኝ እኔ እቀበላለሁ አለ ምንም ቢያረጋኝ እዚህ ምድረ በዳ ላይ ብገደል እግዚአብሔር ይሁን ካለ እቀበላለሁ ምንም ኮምፕሌን አላረግም ደስ ካለው ግን ይመልሰኛል ይዘው አትውጣሉ ተመለስ ከዛ አንድ ቃል አለች ናንብብላችሁ ቁጥር 30 ላይ ዳዊት ግን እያለቀሰ የደብረ ዘይትን ተራራ ሽቅብ ወጣ ራሱንም ተከናንቦ ባዶ እግሩንም ነበር ይላል አንድ የእስራኤል ንጉስ ለዚያውም ዳዊትን የሚያክል ታላቅ ንጉስ ዳዊት አልቅሶ አያውቅም ሳኦል እድሜውን ሁሉ ሲያባረረው ዳዊት አልቅሶ አያውቅም ባዶ እግሩን እያለቀሰ ፊቱን ተከናንቦ አያውቅም ፊት መከናነብ ሀፍረት ነው ለእስራኤል ለንጉስ ደግሞ ፊቱን ተከናነበ አለቀሰ እስራኤል ባይዘው በተከናነበው ፊት ውስጥ አይተውት ሲያለቅሳዩት መጽሐፍ ሲናገር ህዝቡ ሁሉ እያለቀሰ ሸኘው ይላል ህዝቡ ሁሉ እያለቀሰ አብሮት የደብረ ዘይትን ተራራ ሽቅብ ወጣው ታቦቱን መልሱ አለ ከዛ ዳዊት ሌሎች መጡ ሊቀላቀሉት መጡ በጣም ብዙ ነው ሊቀላቀሉ ኃያላን ናቸው የመጡት ባይዘው ሊቀላቀሉት ኢዮአብ አለ ቀጥሎ ኩሲ አለ ቀጥሎ ደግሞ አንድ ሰው አለ የነሱ ስማቸው ጥልፍልፍ ያለ ሲመጣ ኩሲ መጣና ሮጦ እግሩ ስር ወደቀ ጌታዬ ንጉስ አለው ህይወቴን ላንተ ሰጣለሁ አንተ የምትቀበለው በሉ እቀበላለሁ ሲለው ንጉስ እንደዚህ ያለው ከኔ ጋር አብራት ሄድም አለው ሸክም ነው የምትሆንብኝ አለው ዳዊት ያገርም
ና ተቀላቀል አይባልም እንዴ? ሸክም ትሆንብኛለህ አለውና ምን እንዳለው ተቀላችሁ ሂድና አለው አቤሴሎም ጋር ሄዳለሁ። ታዲያ ምን ላርግ? አኪጦፌል ከአቤሴሎም ጋር እንዳለ ሰምቻለሁ። አኪጦፌል አብሮት ካለ ምክሩ ጠንካራ ነው እና መከራዬን ያበዙብኛል። ሂድና አቤሴሎም ጋር ተቀምጠ የአኪጦፌል ምክር አፍርስልኛል። ስትራቴጂ እሳት ነው ዳዊት አትችለው። ከዛ አኪጦፌልም ባይዘው ዳዊትን ያውቀዋል። ከዳዊት ጋር አብሮ ኖሯል። አኪጦፌል ያውቀዋል ዳዊትን። ስለዚህ አኪጦፌል የሚመክረው ምክር የዳዊትን ስስ ጎን አግኝቶ ዋጋ እንደሚያስከፍለው ያውቃል። ስለዚህ አፍርስልኝ ግባና አለው። ኩሲ እሺ ጌታ ያለ አይ ቲንክ ኩሲ ተዋጊ አይነት አይደለም፣ ደከም ያለ ነው። እሳት ነው ግን እንትን ላይ ሄዳ አፍርሳለሁ። አንተ ባለ ሂድና እዛ ተዋጋለሁ እዛ መሃላቸው ቁጭ ብለ ተመልሶ ሄደ። ከዛ አኪጦፌል ባይዘው ከባድ ምክር መከረው ይላል። ምክሩ ይላል እንደ እግዚአብሔር ምክር ነበር ይላል። ባይዘው አስበዋል። እንደ እግዚአብሔር ምክር ነው ማለት መከረው ይላል። እንደዚህ ያለው የተወሰነ ሰው እንዲያርገ መድብ አለው። ከዛ አባትን ዳዊትን እንከበዋለን አለ። ከዛ ሰራዊቱን በተነ ለብቻው እናገኘዋለን፣ ያኔ እንገለዋለን አሉ። እናገኘዋለን ምንም እንዳትፈራ አለው። አውቀዋለሁ ቤት እንደሚሄድ አለው። ከዛ ኩሲ አኪጦፌል ሲመክር ኩሲ ነበር ምንም አላለም፣ ወደ ቤቱ ሄደ። ከዛ አቤሴሎም እንደዚህ ያለ የአኪጦፌል ምክር ቆንጆ ነው፣ በጣም ጥሩ፣ ግን እስቲ ኩሲንም እንጥራው፣ ኩሲ መካሪ ነው፣ እንጥራውና እስቲ እንስማው። ኩሲን ጠሩት። አኪጦፌል እንዲመክሯል ሲሉት ኩሲ እንደዚህ ያለ አይመስለኝም አለው። እግዚአብሔር እኮ ይስጣችሁ ኩሲዎችን። እና መጽሐፍ እንደዚህ ይላል እንዴ አለው። አይ መከር ለካ አይደለም አለው። እንዴት አለው? አባትን ዳዊትን አንተ አታውቀውም አለው። እንዴ ያንተ አባት ኖርማል ጦረኛ ነው እንዴ አለው። አይደለም እኮ ያንተ አባት እንደ ምድረ በዳ ሚዳቋ አለው፣ ተኝቶ ያድርም አለው። ሲዞር ነው የሚያድረው። ሰራዊቱ በሙሉ ተቀምጦ እኮ ዳዊት ሰራዊቱ መሃል አይኖርም፣ ታቀለው ያለው ጸባዩን። ሰራዊቱ በሙሉ ተቀምጦ እሱ ተራራ ላይ ቁጭ ይላል ብቻው። እና የሚመጣ ወራሪ ካለ ዳዊት ጉበኛ ያስፈልገው ራሱ ነው የሚያየው። በጦርነት መካከል አባትን የሚችለው የለም፣ አንተም ታውቃለህ። ይህንን ምክርን ይሄኔ አለው አባት ጋር ደርሷል አለው። አንተ ማለት ሰው አለው። አንተ ከመጽሐፍ ቅዱስ እኮ ነው የተወሰደው በሙሉ። አሁን እዚህ ውስጥ ሆነ እንዴ አረ ሚሊተሪ ሳይንስ አባታው ይሄኔ በቃ ሰምቶታል አለው። መረጃ ማን ይችላል ዳዊትን? ደሙ እውነት ነው። ለምን መሰለ? አንደኛ ይሰማል፣ ቀጥሎ ያቃል፣ ቀጥሎ ነብዩ ናታን አጠገበዋል። ጠባይለም ናታን ያያላ ነብይ ያቆማል አጠገቡ። ካህን በዚህ ጋር አለው፣ ታቦቱ ይላል። አትችሎም ሰውየውን። ቀጥሎ ደግሞ ፐርሰናሊ ወሪየር ነው ሰውየው። ከ16 ዓመቱ ጀምሮ አንበሳ እየገደለ የመጣ ልጅ ነው። አሁን ደግሞ ኤጅድን አትችለው እና ነገረው። ታውቀው ሲለው አዎ አለ። እውነትህን ነው አለ። ይኸውልህ አለው አባቴ እኔ ሰምቶታል አለውና ከመጣ አለው ካንተ መካከል ሺዎችን የሚጥለው ወታደር ይርዳል በአባትህ አለው። ታውቃለህ ዳዊት ሲመጣ ማንም እንደማይቆም አጠገቡ። ሰውየው እኮ በሳይዝ ትልቅ አይደለም፣ ፌቨርድ ነው። ሲመጣ እኔ ነኝ ያለ ጦረኛ በፊቱ አይቆም፣ ይርዳሉ፣ ይንቀጠቀጣል። ዳዊት ሲመጣ ሰው ምን ጋር እንዴ አንበሳ የሚገል ሲመጣ እመታው ነበር አለ። ካስቸገረኝ እገሎ እንኳን ጠቅሶ ነው። እውነት አንዳንድ የመጽሐፍ ቅዱስ ክፍል እኮ 1000 ጊዜ ስለሰማ ነው እንጂ ሪል ላይፍ ላይ እንዴት ነው የሚመጣው? ይሄ ሆኗል፣ አድርጓል እግዚአብሔር በእነዚህ ሰዎች እጅ። እና ኤክስፔሪየንሱን ነገረው። አባት አንተ ሳትወለድ እንዲያረጋል፣ ከተወለድክ በኋላ ደግሞ ታውቀዋለህ ምን አይነት ሰው እንደሆነ። አዎ ሲለው እንደዚህ አታርጋለሁ፣ ሌላ ምክር ልምከርህ አለው። እሺ ምከረኝ አለው። ይሄ በምድብ በ50 አድርገህ ልከህ ሰራዊት ከሚያልቅብህ አንዴ እንሂድና አለው። አንዴ ግር ብለን እንሂድና ይኸው እኔ የተጠቀመው ቃል አለ፣ በረዶ ከሰማይ እንደሚወርድ እንውረድባቸው አለው። ሊያስበላው እኮ አስበላው ባይዘው በረዶ ከሰማይ እንውረድባቸው፣ አባትን እናጠፋዋለን፣ እዛ ውስጥ እንዳላፈነን እንገለዋለን ሲለው መጽሐፍ እንደዚህ ይላል፣ ከአኪጦፌል ምክር ይልቅ የኩሲን ምክር አቤሴሎም ተቀበለ ይላል። ከዛስ አኪጦፌል ወደ ቤቱ ሄደ ይላል። ከዛ ደብዳቤ ጻፈ፣ ምክሬን አትሰሙ፣
እኔ እንደኔ ያለ መካሪ በአገር አልነበረም የኔን ምክር አትሰሙም የአኪጦፌል ምክር ካንቱ የሆነው ዳዊት ላይ መክሮ ነው እግዚአብሔር አብሮት ካለ ሰው ጋር እንዴት አድርገት ይችላል አትችሉም ብቻ እግዚአብሔር ከእናንተ ጋር ይቁም አሜን እውነቴን ነው የምላችሁ ማንንም ሊነሳ ይችላል ብቻ እግዚአብሔር ከእናንተ ጋር ይቁም እንጂ አኪጦፌል እኮ የአቤሴሎም የዳዊት እኮ መካሪ ነው ባይዘው ከዳዊት ግን ግልበጥ ሲል እግዚአብሔር የአኪጦፌልን ምክር ዲመኒክ አረገው ዲመኒክ ደሞ የመከረውስ ምክር ሂዱና በሞት እኔ እዚህ ጋር ቆሜ ለመናገር እማልደፍረውን ነገር ነው የመከረው እማልደፍረውን በእውነት በጣም እጅግ በጣም ክፉ ምክር ነው የመከረው ልጁም አደረገው ባይዘው በእስራኤል ዘንድ የተጠላ ነገር አረገ ይላል መክሮት እኮ ነው ከዛ ዳዊት ሲሰማ እንደዚህ አይነት ምክር አለ ያደርገዋል አኪጦፌል ለምን ዳዊትን ፈጽሞ ከእስራኤል ልብ ለማውጣት ዳዊትም እንዲመረር ለማድረግ ነው ይሄንን ያደረገው ምክሩ እንደፈረሰ ሲያቅ ሄዶ ይላል ጻፈ ይልና አኪጦፌልም ራሱን አጠፋ ይላል ሞተ ይላል አኪጦፌል ባይዘው ራሱን ፐርሰንስ ሱሳይድ አረጋው በፍጹም እኔ እንዴት ምክሬን አትሰሙም ብሎ አንተ ሰው እንደዚህ ሆነ እንዴ ሞተ ይላል ሄዶ ተሳካለ ሞተ ይላል ከዛ ሄዱ ይልና ጦርነቱ ተጀመረ ታሪኩ በጣም ረጅም ነው እንደ ከምዕራፍ 15 ጀምሮ በጣም ረጅም ነው እኔ ዋናው ሐሳቡን ብቻ ልንገራችሁ ጦርነቱ ተጀመረ ጦርነቱ ሲጀመር በአቤሴሎም ሳይድ ያለው እንደሚል ታውቃላችሁ እስራኤል ነው የሚለው የአቤሴሎምን ድፍን ሀገር ነው የዳዊት ሰራዊት ነው የሚለው ለብቻው እስራኤል እኮ የዳዊት ነው አቤሴሎም ወስዶታል በሰራዊት ብዛት አይገናኙም በቁጥር የዳዊት ሰራዊትና እስራኤል ተዋጉ ሲዋጉ ውጊያው የተጀመረው በዳን ጫካ ውስጥ ነው የተዋጉት መጽሐፍ ሲናገር የዳዊት ሰራዊት ከገደለው ጫካ የገደለው በዛ ይላል እግዚአብሔር አንተ በዛፍ ተጠቅሙ ዛፍ ጦርነት ላይ ጫካው ገደለው ይላል በጣም ብዙ ሰው የዳዊት አይሞቱም እንዴ የዳዊት እኮ አይሞቱም እዛው ጫካ ውስጥ ነው ያሉት እስራኤል በሙሉ በጫካው አለቀ ይላል በጣም ከባድ ከዛ በኋላ ከባድ እልቂት ሆነ ነው የሚለው መጽሐፍ በአኪጦፌል ምክር በአቤሴሎም ስተት ከ20,000 ሰው በላይ ሞተ በአንድ ቀን አቤሴሎም በበቅሎ እየሄደ የዳዊት ወታደሮች አገኙት ገደሉት አይልም ሮጦ ሲያመልጥ አይደለም ይላል ጸጉሩ ረጅም ነበር የሚል ቃል አለ እየሄደ ያለ በቅሏ በዛፍ መሃል ልታለፍ ስትል ጸጉሩ ዛፍ ላይ ተንጠለጠለ እንዲህ ታሰረ የነሱ ጸጉሩ ደግሞ አሰቡት ምን አይነት እንደሆነ ታሰረ በመሬትን እኔ እንደው የመጽሐፍ ቅዱስ ግን ጸሐፊዎች አገርቡ በመሬትና በሰማይ መሃል ተንጠለጠለ ይላል አሁን ምን አይነት ስብከት እንደሚወጣው በመሬትና በሰማይ መሃል ተንጠለጠለ ማለት ተንጠልጥሎ ከመሬት ከፍ አለ ነው መቼ ሰማይ ሩቅ ነው ከዛ አንድ የዳዊት ውጊያ ላይ ያለው ወታደር አቤሴሎም እንደዚህ ያየው ከዛ ምንም አላረገው ተመልሶ መጣና ለኢዮአብ እንደዚህ ያለው አቤሴሎም ጸጉሩ በሰማይና በምድር መካከል እንዲንጠለጠል አድርጎታል ሲለው ታዲያ በጦር ወግተ ገደልከው ያለው አላረኩትም አለው ይሄንን አርገ ቢሆን ኖሮ 100 ሰቅል ብር ሰጠ ነበር አለው እንደዚህ ያለው ሰውየው 1000 ሰቅል ወርቅ ብትሰጠኝ አላረገው ለምን አለው አንተን እንደገና ደግሞ ማን ነው ኩሲንና ያኛውን የኢታን ነው ስሙ እሱ ሶስታችሁን አቆሞ አቤሴሎምን ማንንም ሰው እንዳይገለው ካገኛችሁት ይዛችሁት ነው ሲል ሰምቻለሁ አለው እና ብገለው ወሬው ንጉስ ጋር መድረሱ አይቀርም አለው እና ይገለኛል ቀጥሎ ጌታዬ ንጉስ ያለውን ቃል አከብራለሁ አለው አላደርግም አንተም ብትሆን አለው ገድዮ ቢሆን ኖሮ ከኔ በኩል አትቆምም አለው ዞረ ለንጉስ ወገነት ገለኛል አለው አልገልም አለው አልይድም ኢዮአብ ሄዶ ገደለው ይላል አቤሴሎምን ባይዘው ኢዮአብ ሄዶ ገደለው ይላል ከዛ ነው መልእክተኞቹ ከዛ ኢዮአብ እርግጠኛ ሆነና ተረጋልክ አቤሴሎም ሲሞት ጦርነቱ ቆመ እስራኤል በሙሉ ወደ ኋላ ተመለሰ የዳዊት ወታደር ሲጨፍር አቤሴሎም ኢትዮጵያዊን ጠራውና ሂድና ለንጉሱ ንገረው አለው
ይሄን ንገረው አይደለም ያለው ያየኸው ሂድና ንገረው ይለው ኢትዮጵያዊው ሊናገር ሩጫ ሲጀምር ወንድም አኪማስ እኔ ሊዳለው አትይዳለው ሊሂድ ይሄን የምስራች ሊናገር ሲል የምስራች አይደለም ይሄ ያለው ለዳዊት ሄደ ልጅ ሞተ ልትለው ነው አለው ይገለሃል አለው እና እንዳትሄድ ሲለው ሽልማት የለውም ሲለው መጽሐፍ እንደዚህ ይላል እባክህ ልሂድ አለው ምንም ባይኖረውም ልሂድ አለው ይላል አንድ ሰው ሽልማት የለውም ጉልበት ለምን ታባክናለህ አራት ሩጥ ሲለው ልሩጥ አሸልመኛ ምን አለ ዝም ብዬ ብሮጥ ዝም ብላ እንዳትሩጥ ከዛሽ ኢዮአብ ልቡን ወጥወጥ ሲያረጋው ሄድሻለው እንዳላየ እንዳልሰማ ሙሉ ነገር እንደሌለው ቀር ሄዳለው የኛ ሀገር ሰው ቀስ ብሎ ነው የሚሮጠው መሰለኝ ይሮጥ ይያል ቀድሞኩን ሄደኛ ሀገር ሰው ይሄኛው እናቴ ከኋላው መጥቶ ይላል በሜዳው በኩል ነው ቀደመው እየሮጠ ሲሄድ የቅጥር ጠባቂው ዳዊት አያችሁ እየጠበቀ ነው ኦሬዲ ጦርነቱ እንዳበቃ ነገር ሰምቷል አቤሴሎምን ይዘውታል ወይስ ሞቷል ብሎ በበሩ መክፈቻና መዝጊያ መሃል ቁጭ ብሏል ይላል ታቁጭ ብሎ ሲጠብቅ የቅጥር ጠባቂው ጮኸ ይላል ጮኸ አንድ ሰው እየሮጠ ሲመጣ አየዋለሁ ሲል ንጉስ እንደዚህ ያለ አንድ ብቻ ከሆነ የምስራች ይዞ ነው የሚመጣው የደስታ መልእክት ነው ብሎ እየጠበቀ ያለ የቅጥር ጠባቂ ሌላም ሰው ከኋላ ሲሮጥ አይቻለ ሲል ይው የንጉስ ተስፋ ሁለተኛውም ሰው ካለ የምስራች ነው ማለት ነው እስቲ አሁን አስረኛም ቢመጣ ንጉስ ምንድነው የሚጠብቀው በቃ ልጄ በህይወት አለ አቤሴሎም ማለት ባይዘው ትርጉሙ አባቴ ደና ነው ማለት ነው ከስሙ የተጣላ ልጅ ነው አባቴ ደና ነው ማለት ነው አቤሴሎም አባቴ ፊትን አፈቀኝ ይለው ነበር ትዝ ይላችኋል ፊትን ባክ 4 አመት ከልክሎት አትመጣም እኔ ፊት ብሎት እባክ ፊትን አፈቀኝ ብሎት እንደገና አምጥቶት ፊቱን አየው ይልና ዳዊትም አለቀሰ ይላል ሲያዩ ይወዷል ልጁ ግን በጣም ከባድ ነው ከዛ አኪማስ ገና ሳይደርስ ከሩቅ ቆሞ ጮኸ የምስራች የንጉስ ጠላቶች ሞት ሳይደርስ ይደርሳል እኮ አይቀድመኛው እየጮኸ መጣ ከዛ ንጉሱ ጋር ሲደርስ መሬት ላይ ለጣለ ይላል ይህ ፕሮቶኮሉ አበዛዝ ለጣለ መሬት ላይ ንጉስ ሆይ አለው አቤት እግዚአብሔር ጠላቶችን ከፊታ አጥፍቷል ደስ ይበል የምስራች ሲለው ልጅ አቤሴሎም መሰለው ኢዮአብ አለው እሺ እኔና የንጉሱን ባሪያ ምን አለ አሁን ይሄ ራሱ ኢትዮጵያዊ ቢጠራው የንጉሱ አገልጋይ ብሎ አለፈው የንጉሱን ሎሌና እኔን ሊልከን ሲል ግርግር ነበር አለው አቤሴሎም ሲለው እንደው በእውነት አለየሁት ገለል በላለው ፈቀቅ ብለ ቆማል መልእክት ሳይኖር ነው እንደዚህ ኮናቻው መልእክት ይዘ ሩጥ በሉት በደም ነገሩት መልእክት ይዘ ክብር ለእግዚአብሔር ይሁን የምትናገሩት ነገር ይኑራችሁ መልእክት እኛ ደግሞ አለን መልእክታችን የታወቀ ነው እለዋለሁ እና አላየህም ግርግር ብቻ የሆነ ረብሻ ነገር አይቻለሁ ሲለው ልጅ አቤሴሎምስ አንተ ያን ሁሉ ወከባ ብጥብጥ የንጉስ ልጅ አላየህም አይ ግርግር ብቻ ወከባ ፈገግ በል የሮጣውን ሩጫ የደከመውን ድካም የጮን ጮት ያን ሁሉ ልፋት ዜሮ ዘበ ፈገግ በል እኔ እንደዚህ አይነት ነገር ጥበቃ ነው ቁጭ አልኩት አፍተር ኦል ይወዘ ኪንግ ንጉስ ነው ደግሞ የሚፈራ ንጉስ ነው እስራኤል ንጉስ ዞር በላለው ከዚህ ኢትዮጵያዊ መጣ እሱም ዝቅ ብሎ የምስራች ንጉስ አለው እግዚአብሔር ጠላቶችን ድል አድርጎልሃል ሲለው ልጄ አቤሴሎም ሲለው የንጉሱን ጠላቶች የሚጠሉን በሙሉ እንደዚያ ወጣት ያርግልህ አለው አቤሴሎም ሞቷል አለው ንጉስ ተቀምጦ መቆየት አልቻለም አቤሴሎም ሞቷል አለው
ከወንበሩ ብድግ አለ ዳዊት አይደል አለ ወደ እንትኑ ገባ ትቷቸው ገባ ወደ ሰገነቱ ላይ ወጣ እያለቀሰ ወጣ ይላል ወይኔ ልጄ አቤሴሎም ብሎ ጮኸ ባንተ ቦታ እኔ በሆንኩ አለ አንተ ከምትሞት አሁን እንደዛ አሳደኸኝ ብትገለኝ እና አንተ ብትኖር ይሻለኝ ነበር ብሎ ስቅስቅ ብሎ አለቀሰ ያው ታውቁታላችሁ ታሪኩን ከዛ በኋላ ዳዊት ከባድ ሰው ነው ባይዘው የእግዚአብሔር ልብ ያለው ሰው ነው ዳዊት የእግዚአብሔር ልብ አለው ግን ደግሞ በሰም ደግሞ አይለቀም ይዛል ኢዮአብ እንዳስገደለው ሰምቷል እንደገደለው ሰምቷል ጸጥ አለው ምንም አላለው ኢዮአብ መጣና እንደዚህ ያለው ዛሬ አለው እስራኤልንና ለአንተ ሲል ህይወቱን የሚከፍለውን ይሄንን ሰራዊት እንደማታከብር ነው ያየው አለው ለምን አለው እነዚህ ሁሉ ሰዎች ሲያልቁ ዝም ብለ አንድ ልጅ አቤሴሎም ሞተ ብለ ታዋርዳቸዋለህ አዋረድካቸው በል ተነስና አጽናናው ህዝቡ ዳዊት ጸጥ ብሎ ሐዘኑን በልቡ አድርጎ ወጥቶ በእስራኤል ፊት ንግግር አደረገ ዳዊት ያን ከተማ ለቆ ወጣ ሄደ ሌላ ከተማ ይሄንን ሁሉ ሂሳብ የሚያወራርደው ሰለሞን ጋር ነው ሰለሞን ጋር ሊሞት ሲል ናለው ዳዊት ናለው አቤት አለው አንተ ጥበበኛ ነህ አለው እሺ አባቴ አለው ኢዮአብን ታውቀው የለ አለው አዎ አቤሴሎምን የገደለው እሱ ነው አለው እሺ አለው ዝም አትበለው አለው እሱም ጥቅስ ነው እኔ ባይዘው ባክግራውንድ አንብቤ አይደለም አንደኛ ነገሥትን አንብቡ ይዱና ዝም እንዳትለው አለው እሺ አለው ያኔ አቤሴሎምን ሲያባረኝ ወንዙን ሲሻገር ያ ቢንያማዊው የሳኦል ዘመድ የነበረው ሳሚን ታውቀው የለ እየተከተለ ሲረግመኝ ነበር ታው ቢሉት አልሰማ ብሎ ሲረግመኝ ነበር እኔ እንደውም ያለማቋረጥ ሲረግመኝ እነ ኢዮአብ እንግደለው ሲሉ እንዳገል በለመደጁ ኢዮአብ እንዳገል እና እግዚአብሔር እርገመው ብሎትስ ቢሆን ቶ ብዮ ነበር ግን ዝም ብዬ ቆሜ ሳይው እግዚአብሔር እርገመው ብሎት አይደለም እና እሱንም እንዳለከው ቦታ ሲያዘው ሁሉንም ሊሞት ሲል ዝም ብለህ ከነሽበታቸው እንዳትዋቸዋል ዘርና ዘርተው ያጭዶታል አሉ አይቻልም ዳዊት ለምንድን ነው በንግስና እድሜውን የጨረሰው ሳኦልን ሊገለው በሚችልበት ሰዓት አልገደለውም ኖ እግዚአብሔር እንደዚህ ባረጋው ሰው ላይ እጄን አላነሳም አልነካም እግዚአብሔር አይደል የቀባው እግዚአብሔር በፈለገ ሰዓት ያንሰው አልነካውም ማለት አይ ሳኦልን ገሎት ቢሆን ኢዮአብ ይገለዋል ባይዘው ወይ የሆነ ሰንበዲ ይገለዋል ዘሩ አይቀጥላትም ዳዊት እንዲቻ አይነካም ያቃል ኮንሲኩዌንስ ጸጥ ብሎ ነው ማነው ሳኦል ዞር ያለው ዳዊትስ ዙፋን ላይ ኮን ይሞተው እድሜውን ጨርሶ ዘሩን ተክቶ ማነው ስሙ ሰለሞንን አስቀምጦ መልእክተኛው ነው የረበሸው ዳዊትን አይደል መልእክተኛው ነው የበጠበጠው ንጉስ ቁጭ ካለበት አነቃንቀው ዘመኑን ሁሉ ለዚህ ጉዳይ ዳዊት ምላሽ እየሰጠ ነው የኖረው እድሜውን ሁሉ ሲሞት አለቀቀውም ጉዳዩ ዳዊትን ያነቃነቀው የመልእክተኛ እግዚአብሔር ምንናገረውን የሰጠንን መልእክት እስከ መጨረሻ ይዘን እንድንቆይ ያርጋል መልእክተኞች ነው እምንለው ነገር በሰው እድሜ በሰው ታሪክ በሰው ዘመን ላይ ይቀመጣል እኛ እንደዚህ አይነት አይደለም መልእክታችን አሁን ይሄ ሰው ያየውን የተመለከተውን የሰማውን አይደል የነበረበትን ተናገር የተባለውን ሄዶ የተናገረው ኦፍ ኮርስ ትክክለኛ መልእክተኛ ነው መልእክት የሌለውም ሰው ደግሞ ነበረ በጣም ዌል ኤክስፒሪየንስድ ነው አሮራውጡ አስደናቂ በጣም ፐርፎርም የሚያደርግ ግን መልእክት የለውም መልእክት ከሌለው ያ ሁሉ ልፋት ያ ሁሉ ድካም ያ ሁሉ ትጋት ያ ሁሉ ጥረት
የሁሉ ልመና የሁሉ ጭቅጭቅ በዜሮ ነው የሚባዛው። እምንለው ነገር አሯሯጣችንን አካሄዳችንን ከዚህ በኋላ የሚኖረንን ዘመን በሙሉ ፍሬም ያደርገዋል። መልእክታችሁ ላይ ተጠንቀቁ። አቋቋማችሁ ላይ ብቻ ብዙ አትጨነቁ። ሰው ሲያየኝ እንዴት ያየኛል ብዙ አትጨነቁ። ሜሴጃችሁ ላይ ተጨነቁ። ምንድነው እግዚአብሔር የሰጠኝ መልእክት? ምንድነው ማቅረብ የምችለው ነገር? ምንድነው እኔ ጋር የተቀመጠ እግዚአብሔር ሰብስታንስ? ስናገረው ሊያነቃንቅ የሚችል ነገር ምንድነው? በጣም ሰውን ኢምፕረስ ሊያደርግ የሚችል ነገር አታውሩ። ብሎ እሚተው ነገር አታውሩ። ምላሽ የሚሰጠው ነገር ይኖራችሁ። ሰውን የሚያነቃንቅ ነገር ይኖራችሁ። ፔን ሊኖረው ይችላል መልእክታችን። አሁን ይሄ ሰውዬ ንጉስ ምንም አላለው። ተነስቶ አዘነ። መልእክቱን ሲሰማ አለቀሰ። ወደ ክፍሉ ገባ አለ። ምንም አላረገው። እኛ ምንናገረው መልእክት የያዙ ሰዎችስ መልእክታቸውን ሄደው ሲያቀርቡ አውሬ በልቷቸዋል። መንገድ ላይ ምድረ በዳ ወስደው ጥለዋቸው መልእክታቸውን ሲያቀርቡ በመጋዝ ነው የሰነጠቋቸው። ምንድነው ከሰው መሃል ለይቶ እንደዚህ እንዲሰቃዩ ያደረጋቸው? መልእክት ባይናገሩስ ማን ይነካቸዋል? እንደማንም ይኖራሉ። የሚያወሩት ነገር ነው ዋጋ ያስከፈላቸው። ገብቶኛል ያሉት ነገር ነው ሲያሰቃያቸው የኖረው። መልእክታቸው ነው በሰው መሃል እንደ ሰው ሳይቆጠሩ ሜዳ ለሜዳ አውሬ እየጎተተ እንዲቦጫጨቃቸው ያደረገው መልእክት። your message አልናገርም፣ ማንም አያስገድድም። በሰላም ነው መኖር የምፈልገው ይችላል። እናገራለሁ፣ እላለሁ፣ አለኝ፣ ተነክቻለሁ፣ ገብቶኛል፣ አይቼዋለሁ፣ ቀምሼዋለሁ፣ ሰምቻለሁ። ታዲያ ይሄንን አለመናገር አልችልም ልኮኛል እምንል ከሆነ ምንም ነገር በህይወታችን ላይ ቢመጣ ኃላፊነቱን የመልእክቱ ባለቤት ይወስዳል። ብንሞት በዘላለም መንግስት እንከብራለን። አይዟችሁ አትሞቱም የሚል መልእክት የለኝም እኔ። አፍተር ኦል ሞት ቁም ነገር አይደለም። ኦሬዲ ኢየሱስ ሞትን ትራንስፖርቴሽን አድርጎታል። መልእክቱ ይበልጣል ከኔ ህይወት። መልእክታችን ይበልጣል ከየትኛውም ልንኖርለት ከምንችለው ዓላማ። ኢዮአብ አይደለም የላከን ዘንድሮ እግዚአብሔር ልኮናል። ያየኑ ነገር አለ፣ የሰማኑ ነገር አለ። ዮሐንስ እኮ እንደሱ አለ። ምንድነው የምታወራው አሉት። እዛ ሚድል ኢስት እና ማይነር ኤዥያ ያሉት ምንድነው የምታወራው ሲሉት ያየነውን የሰማነውን የቀመስነውን እጆቻችን የዳሰሱትን እናወራለን። አለ የምታወራው አለኝ። ምን ማረጋገጫ አለ? ነክቼዋለሁ፣ ቀምሼዋለሁ፣ ሰምቼዋለሁ፣ አይቼዋለሁ። ህይወት ተገለጠ፣ አይተናል፣ እንመሰክራለን። አለን መልእክት። ይሄ መልእክት ዮሐንስን ምን አድርጎታል? ፍጥሞ በረዶ ላይ እንዲጣል፣ በእድሜው ማብቂያ በፈላ ዘይት እንዲቀቀል፣ እንዲሰቃይ፣ እንዲገረፍ አድርጎታል። አላቆመም መናገር። ፍጥሞ ውስጥም ሆኖ የሚናገረው እሱ ነው። ከሚያልፍበት መንገድ የተቀበለው መልእክት ይበልጣል። ስንቱን ልናነሳው እንችላለን። ስንቱን ባነሳቸው አያልቁም። ሲጀመር መጽሐፉ የመልእክተኞች መጽሐፍ ነው። የመልእክተኞች አዩ፣ ወጡ። ምን ሊያደርጉ? ሊናገሩለት፣ ሊያወሩለት። ሁሉም መልእክተኛ ነው። አንዳንዱ 120 ዓመት መርከብ ሰርቶ አንድ ነገር ነው ያወራው። አንድ ስቴትመንት ነች በ120 ዓመት ውስጥ። ምንድነው መናገራን? በጥፋት ውሃ ይሄ ምድር ያልቃል፣ ሌላ አዲስ ሰማይና ምድር ይጀመራል። the new beginning አለ። በቃ አለቀ። ሌላ ምን አለ? ምንም። ለዚህ ነው 120 ዓመት የከፈልከው። እቺ ናት መልእክቴ። 25 ዓመት ሙሉ ስትንከራተት ዋጋ ስትከፍል ስትለፋ ስትደክም የነበረው ለምንድን ነው? እግዚአብሔር ከሰማይ የምትወርድ ሌላ እሱ የመሰረታት ከተማ እንዳለች አሳይቶኛል። እንደ መጻተኛ ኖራለሁ። መልእክት ምንድነው? ሌላ ከተማ አለ። ኢሳይያስ፣ ኤርሚያስ
ከተከበሩበት ሶሳይቲ መካከል አይዞሌት ተገለው ለብቻቸው አግልለው ቁጭ ያደረጓቸው። ሌላው ሰው በሰላም እየኖረ ምንም የማያወራ ሰው በሰላም እየኖረ በተቀበሉት መልእክት በማውራታቸው ብቻ አይደለም በሚያወሩት ኮንቴንት ዋይዝ በሚናገሩት ነገር ተሰቃይተዋል። ወዳጆቼ ማንም እንዳይነካን መሆን እንችላለን። ሰው የሚወደውን እያወራን መኖር እንችላለን። ወንጌል የምናወራ ከሆነ ግን የሚወዷችሁ ሊጠሏችሁ ይችላል። የጊዜ ጉዳይ ነው። የሆነ ቀን ይወዷቸዋል። ምናልባት እኛ ከሞትን በኋላ ገለውን ቆመው ለምንድን ነው ግን አቋም ሳይቀይሩ የሞቱት ብለው ከጀርባ አጥነተው ድነው ሰማይ ልናገኛቸው እንችላለን። ገለውን እስጢፋኖስን ገሎ ተከትሎት እንደገባው ጳውሎስ እስጢፋኖስን በድንጋይ አስወግሮ ገደለው። ይሄ ሰው ይግል ለምንድን ነው እዚህ ጋር የጸናው ብሎ ቼክ ሲያደርግ ኢየሱስ በራለት። ከዛ እስጢፋኖስ ሄዶ ከጥቂት ዓመት በኋላ ተከትሎት ሄደ። ተከታተለው ገቡ። አንተ ምን ትሰራለህ? ገለኝ በራልኝ መቃብር ላይ ቆሜ። መልእክታቸውን ያስገደላቸው ከተወደዱ የሚወደዱት በመልእክታቸው ነው። ካከበሯቸው የሚያከብሯቸው በመልእክታቸው ነው። ከጠሏቸውና ከገደሏቸው በመልእክታቸው ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አለን መልእክት ኢየሱስ እንደተሰቀለ እንደሞተ እንደተቀበረም ደግሞም በሶስተኛው ቀን ከሙታን በኩር ሆኖ እንደተነሳ መልእክት አለን። እንደሄደ ዳግም በክብር እንደሚመጣ መልእክተኞች ነን። ለዚህ ጨለማ ዓለም ብርሃን የሆነ መልእክት አለን። ስለ ኢየሱስ እንናገራለን። ሊያዝን ይችላል፣ ሊስቅ ይችላል፣ ሊበሳጭ ይችላል፣ ሊገለን ይችላል፣ ሊያመሰግነን ይችላል። ምላሹ ጋር አይደለም ያለነው፣ መልእክታችን ጋር ነን። ማንም ደስ አለውም አላለውም ርዕስ አንቀይርም። ማንም ተስማማም አልተስማማም የተሰቀለውን ክርስቶስን እንሰብካለን። በፍጹም ማጆሪቲ አይደለም። ወዳጆቼ ዛሬ በልተን ለምን ሞተው ነገር አንኑር። ዛሬ የሆነ ነገር አገኛለሁ ተብሎ እንዴት ሰው በዚህ ውስጥ ይኖር ነው? ዘላለም አለ፣ ከፊታችን አለ ሌላ ክብር። እግዚአብሔር ያዘጋጀው ነገር አለ። ያንን እዩ። እሱን ስታይ ዲተርሚን ትሆናለህ። ዲተርሚን የመጣ በሙሉ ይዞ አይሄድም። ቀጥ ነው የምትለው። የተነካበት ጋር ቆይ። ያገኘው ነገር አለ ቆይ። ፐርሲስተርግ አትለውጡ፣ አትነቃነቁ። ተናገሩት፣ ቦልድሊ ተናገሩት። ከናንተ በፊት ማንም መጥቶ ሊሆን ይችላል እንደ አኪማስ ግርግር አየው ሲል በቃ ተናግሯል ብላ አትቶ ድገም አላዩ ላይ ኢየሱስ እንደተሰቀለ ሆኖ እከሌ ሰብኳለው ድገም አንተም ብሏል እኮ። እኔም እላለሁ ደግሜ 2000 ዓመቱ ነው። ከዚህ በኋላም እነዚህ ዝገ ቆሙ ልጆች ጌታ ካልመጣ እኛ ስናልፍ እነሱ ይቀጥላሉ። የተሰቀለው ክርስቶስ ብለው እላዩ ላይ ደግመን ኔል እናረጋለን። አንለቀውም። ሌላ ዓላማ የለንም። ለሌላ ፕሮግራም አልተገናኘንም። ይሄ ቸርች ነው። ምንም ሌላ ፕሮግራም የለንም። የተገናኘነው የተሰቀለውን ክርስቶስን ብለን ነው። የምንሰብከው እሱን ነው። አያችሁ፣ እሱን ስናረግ ብቻ ነው ልክ የምንሆነው። ሌላ ነገር የጀመርን ቀን ነው የምንጣላው። የተሰቀለው ክርስቶስ ሴንተራችን ከሆነ መቼም ማንም ሊቋቋመን አይችልም። ማንም ፊታችን አይቆምም። እውነትን ምነግራችሁ ጥርግ አድርገን ነው የምንሄደው። ለምን መሰላችሁ? ወንጌል እግዚአብሔር ነው። አይ መልእክቱ የጠላውን አይደለም፣ መልእክቱ የእንትና አይደለም፣ መልእክቱ እግዚአብሔር ነው። እኛ መልእክተኛ ብቻ ነን። በቃ ኢንስትሩመንት ነን እኛ። የመልእክቱ ባለቤት መልእክቱ የኔ ነው እያለ ያጸናል በማህተም እላዩ ላይ ያረጋግጠዋል። አይቻልም። ሌላ ዓላማ የለም፣ ሌላ ፕሮግራም የለም። ምን ዓላማ ነበር? ኢትዮጵያዊ ሄደ፣ መልእክት ነገረው። እውነቱን የነገርኩ ሹመኝ ብሎታል እንዴ? ኢሹ አይደለም እሱ፣ መልእክት ማድረስ ነው በቃ። እስቲ አሜን በሉ። በወንጌል በኩል የምንደርስበት ቦታ የለንም። ወንጌል መዳረሻችን። በእግዚአብሔር አርጌ የሚባል ህይወት የለም። እርግማን ነው እንደሱ አይነት ነገር። እግዚአብሔር መጨረሻዬ ነው። ወንጌል መዳረሻዬ ነው። የተሰቀለው ክርስቶስ በቃ ያልቃል እዛ ጋር። መልእክተኛ ነን። ጎናችሁ ያለ ሰው ነቀነቅ አርጋችሁት መልእክት አለ ዝም እንዳትል በሉት።
ስለ እግዚአብሔር በእውነት እንደው ስለ እግዚአብሔር እኔ እንደዚህ ግን በቃ እንደው ስለ እግዚአብሔር ሌላ ነገር አታርጉ፣ ሌላ ነገር አታውሩ። የተሸከማችሁትን አውሩ፣ የተሰጣችሁን አውሩ። አሳይመንት አለብን፣ በጣም ሰፊ ስራ። ያልሰማ ብዙ ሕዝብ አለ እየጠበቀን ያለ። በመዝጊያው በመቃኑ በበሩ በመዝጊያና በመክፈቻ መሃል ቁጭ ብሎ እየጠበቀ ያለ ማን ነው? እየመጣ ያለው የምስራችም ይናገራል ወይ እያለ እየጠበቀን ያለ ሰው አለ። መንገድ ላይ እየሮጥክ እያለ በመታገኘው ነገር መንገድ ላይ አትቁም። የሚጣፍጥ የሚሆን የሚመር አትቁም። ዴስቲኔሽን አለ፣ መዳረሻ አለን። እንሂድ፣ መልእክታችን ጋር እንሂድ ወዳጆች። ምንም ነገር ከዛ በኋላ ይደርሳል። ባይደርስም ችግር የለውም። ምንም ነገር ይመጣል። ባይመጣስ ያለ ብዙ ነገር አልኖርንም እንዴ? የኖርንስ አይደል እንዴ? ባይመጣስ ወንጌል ይበቃናል። ኢየሱስ እርካታችን፣ ጥጋባችን፣ ክብር ለዘላለም ለስሙ ይሁን። ምንም ነገር ባይኖርስ ቢቀርስ ስሜታዊ እንዳይመስላችሁ አቋሜ ነው። ባይኖርስ በወንጌል ካገኘነው የሚበልጥ ምን ሊሰጠኝ ይችላል? ምንስ ነገር በክርስቶስ ኢየሱስ ካገኘነው ሕይወት የሚበልጥ ምን ሊመጣ ይችላል? እኛ ከምንናገረው መልእክት የሚበልጥ ሌላ እውነት ከየት ይመጣል? አይመጣም። በዘላለም ውስጥ የመጨረሻውን ተናጋሪ እኛ ነን። የለም ከኢየሱስ ውጪ፣ የለም ከተሰቀለው በላይ፣ የለም ኢየሱስ ሄዷል ይመለሳል ከሚለው በላይ፣ የለም የምስራች። ምንም ነገር መሬት ላይ ነው፣ እሱ ደግሞ ተጠቅልሎ አብሮ ያልፋል። ይሄ ዘላለማዊ ነው። ሌላ እውነት የለም። ይሄ ብቻ ነው እውነት። እንዲህም የሚባል እምነት የለንም። አንድ ነው እምነታችን። እንትንም ልክ ነው እንትንም ምንም ከወንጌል ውጪ ሌላ ልክ ነገር የለም። ወንጌል ብቻ ነው የዘላለም ሕይወት ያለው። በደንብ አሜን በሉ እንዴ! እዚህ ላይ ነው ተማምነን ቀና ብለን። እኔ ካንገቴ ቀና ብዬ የምናገረው ወንጌል ብቻ፣ ሌላ ነገር ብዙ መናገር አልችልም፣ ብዙም አላቅም። የገባችን ጥቂት ነገር አለች። እሷም የተሰቀለው ክርስቶስ አካባቢ ነው። እሷ ላይ ነው እኔ ደጋግሜ የምናገረው። ከሷ ውጪም የለም። የዛሬ 2000 ዓመት ያሉት እሱን ብሎ ነው ሰው ሄዳ ነው። ዘንድሮም እሱን ነው የምንለው። እሱን እንግዲህ የሚያመን ካለ ይድናል። ክብር ለኢየሱስ ይሁን። ለዚህ ለመጨረሻ ዘመን ለዚህ ድቅድቅ ጨለማ ለያዘው ስርዓትና ሲስተም ሰይጣን ምድር ላይ ግሎባሊ በዘረጋው ሲስተም ላይ እግዚአብሔር ብርሃን አድርጎ ያስቀመጣት ቸርችን ነው። ብርሃናችን መልእክታችን ነው። ወዳጆቼ ጮክ በሉና እኛ ግን የተሰቀለውን ክርስቶስን እንሰብካለን። ጳውሎስ እንደዚህ አይደል ያለው? በእናንተ መካከል ስኖር አይደል ያላችሁ? አና ቆሮንቶስ ምዕራፍ 2 ቁጥር 5 ላይ በእናንተ መካከል ስኖር እሺ አሉት። ኢየሱስ ክርስቶስን አለ። አዎ ሲሉ ያውም የተሰቀለውን እንጂ ሌላ ነገር ላለማወቅ ቆርጬ ነበር። ቃሌም ስብከቴም ይሄው ነው። ለምንድን ነው ሌላ ያልሰበከን? በሰው ጥበብ ላይ እንዳትመሰረቱ። ለምንድን ነው የተሰቀለው ክርስቶስ የምትሉን ሰበብ እየፈለጋችሁ በሰው ላይ እንዳትመሰረቱ? በእግዚአብሔር ጥበብና ኃይል ላይ እንድትመሰረቱ። የእግዚአብሔር የሚያረጋን ይሄ መልእክት ብቻ ነው። ሌላው ነገር የሰው ላይ ያረጋ ይችላል። ይሄ የእግዚአብሔር ያረጋል። እግዚአብሔር ኦን ያረጋል። ይሄንን ነው ስትቀበል። ከክርስቶስ ኢየሱስ ውጪ ሕይወት የለም። ኢየሱስ ክርስቶስ እንደተሰቀለ ሆኖ እንሰብካለን። መልእክት አለን።